በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገድለ አዳም ዘኅዳር። በአብ በወልድ በመንፈስ ቅዱስ ስም ኅዳር 6 ቀን የሚነበብ የአባታችን አዳም የእናታችን ሔዋን የገድላቸው ዜና ይህ ነው። ጸሎታቸው በረከታቸው ከሊቃነ ጳጳሳቱ አለቃ ከባስልዮስ ከንጉሳችን ኃይለ ሥላሴ ከወራሴ መንግሥት አምኃ ሥላሴ ከንግሥታችን ከወለተ ጊዮርጊስ ነፍስ የጥምቀት ልጆች ከሆነን ከሁላችንም ጋር ይሁን አሜን። ድምፆችም ዝም አሉ። የአባታችን የአዳም ቃል በእግዚአብሔር ኃይል ወንድም ከወንድሙ ጋር እንደሚነጋገር ያሬድን እንዲህ ብሎ አነጋገረው። ልጄ ያሬድ ሆይ ከሰይጣን እጅ ላዳነህ ለእግዚአብሔር መሥዋዕትን አሳረግ። ቁርባንም በምታሳረግበት ጊዜ እኔ በማሳረግበትም መሠዊያ ላይ ሁን፣ በእርሱም ቁርባኑን አሳረግ። ከሰይጣን የተነሳም ልብ የምትል ሁን። ጥፋቴን ስለሚሻ በምትሃት ብዙ ጊዜ በሙሽራ ተመስሏልና፣ ነገር ግን እግዚአብሔር ከእጁ አዳነኝ። ሕዝቦችንም ከእርሱ የተነሳ ያስተውሉ ዘንድ እዘዛቸው። ለእግዚአብሔርም ቁርባን ማሳረግን አትተው። ከዚህ በኋላ የአዳም ቃልም ዝም አለ። ያሬድና ልጆቹም ከዚህ ሁኔታ የተነሳ አደነቁ። በድኖችን እንደነበሩት አስቀመጡ። ያሬድም ሌሊቱን ሁሉ እስኪነጋ ድረስ ይጸልይ ዘንድ ከልጆቹ ጋር ቆመ። ቁርባንንም አዘጋጀ። አዳም እንዳዘዘውም በመሠዊያው ላይ አሳረገው። ያሬድ ከእግዚአብሔር ዘንድ ምሕረትን የኃጢአትንም ስርየት ስለጠፋውም ቀንዲል ከመሠዊያው ላይ ቆሞ ሳለ እግዚአብሔር ያሬድን በመሠዊያው ላይ ታየው። እርሱንም ልጆቹንም ባረከ። መሥዋዕታቸውንም ተቀበለ። በመሠዊያው ላይ ካለች መለኮታዊት እሳት ይወስድ ዘንድም አዘዘው። ከእርሷም ከአባታችን ከአዳም ሥጋ ፊት ያበራ የነበረ መብራትን ያበራ ዘንድ ዳግመኛም እግዚአብሔር ለአባታችን ለአዳም የገባለትን ቃል ኪዳን ገለጠለት። 5500ውን ዘመን ወደ መሬትም የመምጣቱን ምስጢር ገለጠለት። እግዚአብሔርም ያሬድን አለው፣ ከመሠዊያው የወሰድሃት ይህች እሳት በሥጋዎቹ ፊት የምታበራ ብርሃን ትሁን። ከእርሱ የአዳም ሥጋ እስኪወጣ ድረስ ከቤት አትውጣ። ያሬድ ሆይ በቀንዲሉ የምታበራዋን እሳትም ጠብቅ። ከቤት ትወጣ ዘንድም አትመለስ። በታየሁ ጊዜ ምትሃትን ያይደለ በጎ ማየትን እስክትቀበል ድረስ እኔ እግዚአብሔር ጠብን ክፉ ስራንም አልወድምና ምግባራቸውንም እንዳይማሩ ዳግመኛም ከቃየል ልጆች ጋር እንዳይቀላቀሉ ሕዝቦችን እዘዛቸው በማለት እግዚአብሔር ያሬድን አዘዘው። እርሱም ልጆቹም ቀረቡ። እሳትን ወስዶ ወደ ቤትም ወርዶ በአዳም ሥጋ ፊትም መብራትን አበራ። ሕዝቡንም አዘዛቸው። ይህች ምልክትም በያሬድ ዕድሜ በ450 ዓመት በቀረች እሳት የሆነች ነበረች። ዳግመኛም ድርሰቱ እንዳይረዝም ቃሉን እናሳጥረው እንጂ ከእነርሱ የማናስባቸው መንክራት ብዙዎች ናቸው። ነገር ግን ይህች ከብዙዎች እጅግ ድንቅ ናት። ያሬድም 8 ዓመት ያህል ልጆቹን ሲያስተምር ቆየ። ልጆቹም ያዘዛቸውን ትእዛዝ ይተላለፉ ጀመሩ። ያለ ፈቃዱም ብዙ ስራዎችን ይሰሩ ነበረ። ከደብር ቅዱስም ከአንዱ በኋላ አንዱ ተከታትለው ይወርዱ ጀመረ። ከቃየል ልጆች ርኩሳን ማህበራት ጋርም ተቀላቀሉ። በዚህ ስራ የያሬድ ልጆች ከደብር ቅዱስ ይወርዱ ነበር። እኛስ በፈቃዳችን እንገለጥላችኋለን። ይህ ቃየል ወደዚች ጥቁር ጭቃማ ምድር በወረደ ጊዜ ዘሮቹ በዙ። ከእነርሱ አንዱም ቃየልን የገደለ የእውሩ የላሜ ልጅ ስሙም ግኑን ነው። ግኑንም ከታናሽነቱ ጀምሮ በውስጡ ሰይጣን ያደረበት ነበረ። በነጋሪት፣ በአውታር፣ በጸናጽል፣ በዝማሬ፣ በመሰንቆ፣ በከበሮ ብዙ ተግባራትን ያደርግ ነበር። ይመታባቸውም ነበር። በሚመታባቸው ጊዜም በውስጣቸው ሰይጣን ያድርባቸው ነበር። በመካከላቸውም የሚያምሩ የሚጣፍጡ ልብንም የሚስቡ ቃላትን ይሰሙ ነበር። ይመቱባቸው ዘንድም ማኅበራትን ሁሉ ይሰበስብ ነበር። በሚመቱባቸው ጊዜም በቃየል ልጆች ዓይን ፊት መልካም ይሆን ነበር። እርስ በርሳቸውም በኃጢአት ይቃጠሉ ነበር፣ እንደ እሳትም ይገለባበጡ ነበር። ሰይጣንም እርስ በርሳቸው ልባቸውን ያቃጥላቸው ነበር። በውስጣቸውም ፍትወት የበዛባቸው ነበሩ። ሰይጣንም የሚያሰክር መጠጥ መጥመቅን፣ መድኃኒት ማዘጋጀትን ለግኑን አስተማረው። ይህ ግኑን ማኅበራቱን ወደ መጠጫዎቹ ሰበሰበ። በየእጃቸውም አትክልቱን ሁሉ አደረሰ፣ ይጠጡባቸውም ነበረ። ይህ ግኑን ግን ኃጢአትን ያበዛ ትዕቢትን የሚያደርግ ነበር። የቃየል ልጆችም የማያውቋትን ኃጢአት እንዲሰሩ ያስተምራቸው ነበር። የማያውቋትን ሥርዓትም ሰራላቸው። ሰይጣንም ባያቸው ጊዜ ይገዙለት፣ ያላቸውንም ሁሉ ይሰሙት ነበር። ግኑንም ደስ ተሰኘ። እርሱ ብረትን ወሰደ፣ ከእርሱ ዕቃ የጦር መሳሪያ እስኪያዘጋጅ ድረስም የልቡናው ሐሳብ በዛ። ይህም የሆነው በሰከሩ ጊዜ
እርስ በርሳቸው መጣላት መጋደል ይበዛ ስለነበረ ነው በጓደኛው ላይ የሚበረታ የሚማርከው። ሴት ልጆቹንም ወስዶ በፊቱ ኃጢአትን ይሰራባቸው ነበረ። ሰዎቹ እንደተሸነፉ በተመለከቱ ጊዜም ያልተሸነፉቱ ሌሎቹ መጡ። የተሸነፉትም ወደ ግኑን መጥተው ከሰሱ። በመካከላቸውም ቆመ፣ ወደ ኃጢአትም እንዲያዘነብሉ አደረጋቸው። በውስጣቸው ኃጢአት በዛ። እያንዳንዱም እህቱን፣ ልጆቹን፣ እናቱንም ይወስድ ነበር። ሌሎችም የአባታቸውን እህት ልጅ ወሰዱ። አንዱ ከአንዱ ተለይቶ አልቀረም ነበር። ክፉውን አያውቁም ነበረ። የሴት ወገኖች እንዴት ሰነፉ! ከኃጢአታቸው የተነሳ መሬትን አረከሱ። የፈጠራቸው እግዚአብሔርንም አስቆጡት። ግኑንም ማኅበራቱን ሰበሰበ። ከበሮ የሚመቱ ነበረ። በደብረ ቅዱስ አስቀድመን እንደተናገርነው ሁሉ ያደርጉ ነበር። ይህን ያደረገውም በደብረ ቅዱስ የሚኖሩ የሴት ልጆች ይሰሙ ዘንድ ነው። የሴት ልጆች ይህን በሰሙ ጊዜ የሚያደንቁ ነበረ። ማኅበራቱ ወደ እነርሱ ይመለከቱ ዘንድም በተራራው ራስ ይቆሙ ነበረ። ለ1 ዓመትም እንዲህ አደረጉ። ዓመቱ በተፈጸመ ጊዜ ሰይጣን እነርሱ ትንሽ እንደሆኑ ተመለከተ። በግኑንም አደረበት። በመከፋፈል የተለያዩ ሥራዬን ያደርግ ዘንድ አስተማረው። የቃየል ልጆችም ይህን ሁሉ ያደርጉ ነበር። በደም ግባት በልብስ ያንጸባርቁ ነበር። በከበሮ በነጋሪትም ወደ ተራራው ራስ ይሰበሰቡ ነበር። ያማሩ ልብሶችን በመልበስ ፈረሶችን በመጋለብ ብዙ መጥፎ ተግባራትን ያደርጉ ነበር። በተራራው ላይ የነበሩ የሴት ልጆችም ስለወደቁት ሰራዊት እግዚአብሔርን ያመሰግኑ ይጸልዩ ነበር። እግዚአብሔርም መላእክት አላቸው፣ ታላቅ ደስታንም ተደሰተባቸው። ከዚህ በኋላ ትእዛዙን አልጠበቁም። አባቶቻቸው የተከተሉትን የእግዚአብሔርን ቃል ኪዳንም አልያዙም። ከጾማቸው ከጸሎታቸው ከአባታቸው ከያሬድ ምክርም ተለዩ እንጂ የቃየልን ልጆች የለበሱትን ልብስ ያደረጉትን ጌጣጌጥ የሚያዩ ዘንድ ከጠዋት እስከ ምሽት ድረስ በተራራው ራስ ይሰበሰቡ ነበር። የቃየል ልጆችም ከታች ሆነው የሴትን ልጆች ያዩአቸው ዘንድ ወደ ላይ ይመለከቱ ነበር። ማኅበራቱ ከተራራው ላይ ቆመው ወደ እነርሱ ይወርዱ ዘንድ ይጠሯቸው ነበር። የሴት ልጆችም ከተራራው ላይ ሆነው እኛ መንገዱን አናውቅም፣ የላሜህ ልጅ ግኑንም እነርሱ መንገዱን እንደማያውቁ ሰማ፣ እንዴት እንደሚያስወርዳቸውም አሰበ። ሰይጣናትም ማታ ተገለጡለት፣ እንዲህም አሉት፣ እነርሱ የቆሙበት የተራራ መንገድ የሌለው ነውና ከእርሱ ይወርዱ ዘንድ በነጋታው ሲመጡ ከተራራው ጫፍ በስተ ምዕራብ በኩል ኑ፣ በዚያም የውሃ ምንጭ መንገድ ታገኛላችሁ። ይህችም በሁለት ተራሮች መካከል ወደ ውሃው ታች ታወርዳለች በላቸው አለው። በነጋ ጊዜም ግኑን እንደ ልማዱ ነጋሪትና ከበሮ መታ። የሴት ልጆችም ሰሙ፣ እንደ ልማዳቸው መጡ። ግኑንም በምዕራብ በኩል ወደ ታች ኑ፣ የምትወርዱበትን መንገድ ታገኛላችሁ አላቸው። የሴት ልጆች ከእርሱ ይህን በሰሙ ጊዜም የሰሙትን ሁሉ ለያሬድ ይነግሩት ዘንድ ወደ ቤት ተመለሱ። ያሬድም ይህን በሰማ ጊዜ አዘነ፣ እነርሱ እንደሚተላለፉ አወቀ። ከዚህ በኋላ ከሴት ልጆች 100 ሰዎች ተሰበሰቡ። እርስ በርሳቸው ወደ ቃኤል ልጆች ኑ እንውረድ፣ የሚያደርጉትን ስራቸውንም እንመልከት፣ ከእነርሱ ጋር እንደሰት ተባበሉ። ዳግመኛም ያሬድ ይህን ነገር ከ100 ሰዎች በሰማ ጊዜ ሰውነቱ ተናወጸ፣ ልቡም አዘነ። በታላቅ ንዴትም ተነስቶ በመካከላቸው ቆመ። ከተቀደሰ ንጹሕም ከሆነ አባቶቻችን በውስጡ እንኖር ዘንድ ካዘዙን ከዚህ ተራራ አንዱስ እንኳን እንዳይወርድ ሲል በጻድቁ በአቤል ደም አማላቸው። ያሬድም እነርሱ እንዳልተቀበሉት በተመለከተ ጊዜ የተቀደሳችሁ ንጹሐን ርኅሩሃን የምትሆኑ ልጆቼ ሆይ ከዚህ ከደብረ ቅዱስ በወረዳችሁ ጊዜ እግዚአብሔር ዳግመኛ ትወጡ ዘንድ አይፈቅድላችሁም አላቸው። ዳግመኛም እኔ በአባታችን በአዳም ሞት በጻድቁ በአቤል ደምም አምላችኋለሁ። ልጆቼ ሴት ሄኖስ፣ ቃይናን፣ መላልኤል ሆይ እኔ የምነግራችሁን ትሰሙ ዘንድ ከዚህ ከደብረ ቅዱስም እንዳትወርዱ አምላችኋለሁ። እናንት ከዚህ በወረዳችሁ ጊዜ ሕይወት ይቅርታ ከእናንተ ይወገዳል፣ የዲያብሎስ ልጆች እንጂ የእግዚአብሔር ልጆች አትባሉምና አላቸው። እነርሱ ግን ነገሩን አልሰሙም። በዚህ ዘመን የሸመገለ ሄኖክ ነበረ። ለእግዚአብሔር በመቅናትም ተነሳ። እኔ ከእናንተ ነኝ፣ እኔን ስሙኝ፣ የአባቶቻችንን ትእዛዝ በተላለፋችሁ ከዚህ ከደብረ ቅዱስም በወረዳቸው ጊዜ ከባድ ነው። ዳግመኛ እስከ ዓለም ፍጻሜ ድረስ ፈጽሞ የምትወጡ አይደለም አላቸው። እነርሱም በሄኖክ ላይ የተነሱበት፣ ነገሩንም አልሰሙትም። ከደብረ ቅዱስ ወረዱ እንጂ የቃየልን ልጆች ያማሩ ሆነው እጃቸውም እግራቸውን በጌጣጌጥ አምሮ በተመለከቱ ጊዜ የኃጢአት እሳት በልባቸው ነደደ። በሴት ልጆች ዘንድም ታላቅ ደምግባት እንዳላቸው አደረጋቸው። የሴት ልጆችንም ሰይጣን በሴቶች ዘንድ ፈጽመው ያማሩ እንዲሆኑ አደረጋቸው። የቃየል ልጆችም
በሴት ልጆች ፊት እንደ ነጣቂ አራዊት ይዘሉ ነበር። የሴት ልጆችም በቃየል ልጆች ዘንድ እንዲሁ ነበሩ። ከእነርሱ ጋርም ረከሱ። በርኩሰት ከወደቁ በኋላ በወረዱባት መንገድ ተመለሱ። ወደ ተራራ ይመለሱ ዘንድም ወደዱ፣ ነገር ግን አልተቻላቸውም። የደብረ ቅዱስ ድንጋዮች በፊታቸው እንደምትንቦጎቦግ እሳት ሆነውባቸዋልና፣ ስለሆነም ዳግመኛ ፈጽሞ መውጣት አልተቻላቸውም። ዳግመኛም እግዚአብሔር በእነርሱ ላይ ተቆጣ። በእነርሱም ከምስጋና ሕይወት ስለወረዱ ተጸጸተ። ከእነርሱ ወገን ንጽሕናቸውን እንዴት ተዉ፣ በኃጢአት ርኩሰትም እንዴት ወደቁ። እግዚአብሔርም ቃሉን እንዲህ ሲል ወደ ያሬድ ላከ። ለእኔ ልጆች ብለህ የጠራቸው እኒህ ልጆች እነሆ ትእዛዜን ተላለፉ፣ ወደ ጥፋት ወደ ኃጢአት ምድርም ወረዱ። ወደዚህ ወርደው እንዳይጠፉ ወደ ቀሩት ዙር ተመለስ አለው። ያሬድም በእግዚአብሔር ፊት አለቀሰ፣ ከእርሱም ምሕረትን ይቅርታን ፈለገ። ያሬድም ሥጋው ከነፍሱ ትለይ ዘንድ ይፈልግ ነበር። ከደብር ቅዱስ ስለ ልጆቹ መውረድም የእግዚአብሔርን ቃል አይሰማም ነበር። ያሬድም የእግዚአብሔርን ትእዛዝ ሰማ፣ እንዳይወርዱም ወደ እነርሱ ተመለሰ። ነገሩን እየሰሙትም ምክሩን አይቀበሉትም ነበረ። ከዚህ በኋላ ሌሎች ማኅበራት ተሰበሰቡ፣ ወንድሞቻቸውን ይፈልጉ ዘንድ ወረዱ። አብረው በአንድነት ጠፉ፣ ከእነርሱ አንዱስ እንኳ ሳይቀር። በአንድነት ካሉት ከታናናሾቹ በቀር አንዱም ከሌላው ጋር እንዲሆኑ። ያሬድም ከደረሰበት ሐዘን የተነሳ ታመመ። ዕለተ ሞቱ እስኪደርስም እንዲሁ በሕማሙ ነበረ። የበኩር ልጁ ኖኅንም ጠራው። ከእርሱ ዘንድ በደረሱ ጊዜም ጸለየላቸው፣ ባረካቸው። አላቸውም እናንተ የጻድቃኔ ንጹሐን ልጅ ከዚህ ከደብር ቅዱስ አትውረዱ። የወለዳችኋቸው ልጆቻችሁ ከዚህ ደብር ቅዱስ ወርደዋልና ሰውነታቸውንም በምታጸይፍ ዝሙታቸው የእግዚአብሔርን ትእዛዝ ከመተላለፋቸው የተነሳ ከደብር ቅዱስ እንደ እንግዳ አደረጉ። እኔም በእግዚአብሔር ኃይል በደብር ቅዱስ እንደማይተዋችሁ አውቃለሁ። ልጆቻችሁ ትእዛዙን የቀደሙ አባቶቻችን ትእዛዝም ተላልፈዋልና፣ ነገር ግን ልጆቼ ሆይ እግዚአብሔር ከኃላፊዋ ምድር ያውጣችሁ። ይህን ደብረ ቅዱስን በዓይኖቻችሁ ታዩ ዘንድ አትመለሱ። ልጆቼ ሆይ ልቡናችሁን በነፍሳችሁ አድርጉ። ከእናንተ ጋር ያለ የእግዚአብሔርን ትእዛዝም ጠብቁ። ከዚህ ከደብረ ቅዱስ በወጣችሁ ጊዜ ወደዚች ወደ ኃላፊዋና ወደማታውቋት ምድር ትገባላችሁ። ከእናንተ ጋርም የአባታችንን የአዳምን ሥጋ ሦስቱን ያማሩ ቁርባናት እጅ መንሻ ውሰዱ። እነዚህም ወርቅ፣ ዕጣን፣ ከርቤ ናቸው። እነዚህም የአባታችን የአዳም ሥጋ በሚቀመጥበት ቦታ ይሁኑ። ልጆቼ ሆይ ከእናንተ ለሚቀረው የእግዚአብሔር ቃል ወደ እርሱ ይመጣል፣ ከዚህ ምድርም ይወጣል፣ ከእርሱ ጋራም የአባታችን የአዳምን ሥጋም ይወስዳል። መድኃኒት በሚደረግበት ምድር በቀራንዮም ያስቀምጠዋል። ኖኅም ከእኛ የሚቀረው ማን ነው አለው። ያሬድም የምትቀረው አንተ ነህ አለው። የአባታችን የአዳምን ሥጋ ከቤት ትወስዳለህ፣ የጥፋት ውሃ በሚመጣበት ጊዜ ከአንተ ጋርም በመርከቡ ታስቀምጠዋለህ። ድህነት ወደሚደረግባት ቦታ የአባታችንን ሥጋ የሚወስደውም ከአብራክህ የሚወጣው ልጅህ ሴም ነው አለው። ያሬድም ወደ ልጁ ወደ ሄኖክ ተመለሰ። አንተ ልጄ ሆይ በዚች በዓት ጽና፣ በዘመንህ ሁሉ የአባታችን የአዳምን ሥጋ አገልግል፣ ሕዝብህንም በእውነት በቅን ሆነ አገልግል አለው። ያሬድም ዝም አለ፣ እጆቹም ዛሉ፣ ዓይኖቹም ተከደኑ፣ እንደ አባቶቹም አረፈ። የያሬድ ሞትም በ962 ዓመት ነበር። የኖህ ዕድሜም 950 ዓመት ሲሆን ታኅሳስ 12 ዓርብ ቀን ሞተ። እንባውም በዘመኑ ስለወደቁ ስለ ሴት ልጆች ከባድ ሐዘን ከማዘኑ የተነሳ በጉንጮቹ ይፈስ ነበር። ሄኖክ፣ ማቱሳላ፣ ላሜሕ፣ ኖህ አራቱም ለእርሱ አለቀሱለት። በጥሩ አገናነዝም ገነዙት፣ በቤተ መዛግብት ቤትም አስቀመጡት። 40 ቀንም አለቀሱለት። ልቅሷቸው በተፈጸመ ጊዜም ሄኖክ፣ ማቱሳላ፣ ላሜሕ፣ ኖህ ከእነርሱ በተለየው በአባታቸው ልባዊ ሐዘን አደረባቸው፣ ማየትም አልቻሉም። ሄኖክም የእግዚአብሔርን የአባቱ የያሬድንም ትእዛዝ ጠበቀ፣ በቤቱም ለእግዚአብሔር ይገዛ ነበረ። ሄኖክም ብዙ የሚያስደንቁ ነገሮች ነበሩት፣ የታወቀ መጽሐፍም አለው። በዚህ ቦታ መንክራቶቹን ታምራቶቹን ማሰብ አይቻልም። የሴት ልጆቹ ካዘነበሉ በኋላ እነርሱም ልጆቻቸውም ሴቶቻቸውም ወደቁ። ሄኖክ፣ ማቱሳላ፣ ላሜሕ፣ ኖህ ባዩአቸው ጊዜም ክህደትን በተሞላ በዚህ ኃጢአት በመውደቃቸው ልቡናቸው ታመመ። ከዚህ ከተማማ ትውልድ ያወጣቸው የጠብቃቸው ዘንድ ከእግዚአብሔር ምሕረትን ፈልገው አለቀሱ። ሄኖክም 365 ዓመት በእግዚአብሔር ፊት በማገልገል ቆመ። ይህ ከተፈጸመ በኋላ በውስጡ ባለው ጸጋ እግዚአብሔር ከዚች ምድር እንደሚወስደው አወቀ። ልጆቹንም ልጆቼ ሆይ እግዚአብሔር ከዚች ምድር የጥፋት ውሃን እንደሚያመጣ ፍጥረትንም እንደሚያጠፋ እኔ ያውቃለሁ።
በዚች ምድር በዚህ ሕዝብ ላይ የመኳንንቱ የሹማምንቱ መጨረሻ እናንተ ናችሁ። ከዚህ ከደብር ቅዱስ ከምትወልዷቸው አንድስ እንኳን እንደማይቀርን ያውቃለሁ። በሕዝቡ ልጆች ላይም ገዢ አይሆንም። በዚህ ደብር ላይ ብዙ ማደሪያ አይቀርላችሁም። ዳግመኛም ስለ ሰውነታቸው ተጠንቀቁ። ለእግዚአብሔር በመገዛት እግዚአብሔርን በማምለክ ጽኑ በቀናች ሃይማኖት ለእውነት በመገዛት በንጽሕና በቅን ፍርድ በንስሐ አምልኩት አላቸው። ዳግመኛም ጮኸ። ሄኖክም እነርሱን ማዘዙን ከፈጸመ በኋላ እግዚአብሔር ከዚህ ተራራ የቸሮችና የእውነተኞች ማደሪያ ወደ ሆነችው ወደ ሕይወት ምድር አሳረገው። ይህም ብርሃኑ እስከ ሰማይ የሚደርስ ደስታ የሚገኝበት የገነት አደባባይ ነው። ይህ ብርሃንም ከዚህ ዓለም ብርሃን ውጭ ነው። ዓለምን ሁሉ የመላ የእግዚአብሔር ብርሃን ነው። ቦታም አይወስነውም። በእግዚአብሔር ብርሃን ውስጥ በመኖሩ እግዚአብሔር ሞትን እስከሚፈቅድለት ጊዜ ከሞት ስልጣን ወጣ። በዚህ በደብር ቅዱስ ከአባቶቻችን ከልጆቻቸውም አንዱስ እንኳ አልቀረም። ከሦስቱ ከማቱሳላ ከላሜህ ከኖህ በቀር እነርሱ ከደብር ቅዱስ በአንድነት ወርደዋልና ከቃየል ልጆች ጋርም በኃጢአት ወድቀዋልና። ስለዚህም ከእነርሱ የተነሳ ተራራው ተከለከለ። በእርሱ ላይም ከ3 ሰዎች በቀር አልቀረም። ኖህም ከታናሽነቱ ጀምሮ ኃጢአት እንደበዛ ክፋትም እንደ በረታ የሰው ልጆችም እንደ ጠፉ ሐዘን እንደ በዛ ጻድቃንም እንዳነሱ ያስተውል ነበረ። ነፍሱን አደከመ፣ ድንግልናውንም ጠበቀ። የሰው ልጆች ስላደረጉት ጥፋትም አዘነ። ኖህም ፈጽሞ የሚያለቅስ ፊቱንም የሚቋጠር ነበረ። ስለዚህም ሰውነቱን በድካም አጸና። ሰይጣንም ወደ እርሱ ይቀርብ ዘንድ አልቻለም። ኖህም ከአባቶቹ ጋር ሕፃን እያለ አላስቆጣቸውም፣ ፈጽሞ ትእዛዝን አልተላለፈም፣ ያለ ምክራቸውም አላደረገም። ከአባቶቹ በራቀ ጊዜም ጸሎትን ያደርግ ዘንድ ይሻ ነበር፣ ወይም ስራን ይሰራ ነበር። በእርሱ በማመንም እግዚአብሔርን ይለምነው ነበር። ስለዚህም እግዚአብሔር ጠበቀው። በተራራው ሳለ በአንዲት በደልስ እንኳ እግዚአብሔርን አላሳዘነም። በራሱ ፈቃድም ከእግዚአብሔር ፈቃድ አልወጣም፣ እግዚአብሔርንም አላስቆጣውም። ከእርሱም ከሚቀድሙት ከአባቶቹ የበለጠ ተአምራት ያደርግ ነበር። በጥፋት ውሃ ዘመን የተደረገውም በቂ ነው። ኖህም ድንግልናውን የሚጠብቅ 500 ዓመትም እግዚአብሔርን የሚሰማ ነበር። ከዚህ በኋላ እግዚአብሔር ዘርን ያስነሳለት ዘንድ ወደደ። እግዚአብሔርም እንዲህ ሲል አነጋገረው፣ ኖህ ሆይ ተነስና ሚስት አግባ፣ ከእርሷ የሚያጽናናህ ልጅ ይወለድልህ ዘንድ ብቻህን ትቀራለህና ከዚህች ኃላፊቷ ምድርም ትወጣለህ፣ ከዘርህም መሬትን የሚያንጽ ይወለዳል አለው። ኖህም ይህን ከእግዚአብሔር በሰማ ጊዜ ትእዛዙን አልተላለፈም። ወደ ጥፋት የሄዱ ከኤኖስ ወገን የሚሆን የአቦረዝን ልጅ ሃይከል የተባለችዋን ሴት አገባ። 3 ጊዜ በሩካቤ ሥጋ ተዋወቃት። ሴምን፣ ካምን፣ ያፌትን ወለደች። ከዚህ በኋላ እግዚአብሔር ለኖህ የጥፋት ውሃ በዚች ምድር እንደሚመጣ ነገረው። ይህ የጥፋት ውሃ ፍጥረትን ያጠፋል፣ ከፍጥረቱም አንድስ እንኳ በምድር አይታይም። ዳግመኛም እግዚአብሔር ኖህን ልጆችህን ጠብቅ፣ ከቃየል ልጆች ጋር ተቀላቅለው እንዳይጠፉ እዘዛቸው፣ አስረዳቸውም አለው። ኖህም የእግዚአብሔርን ቃል ሰማ፣ ልጆቹንም በተራራው ጠበቀ፣ ወደ ቃየል ልጆች ይወርዱ ዘንድም አልተዋቸውም። ዳግመኛም እግዚአብሔር ኖህን ለአንተም ከአንተ ጋር ላሉ ቤተሰቦችህም መዳኛ ይሆን ዘንድ ከማይነቅዝ እንጨት መርከብን ስራ። ይህንንም በታችኛው የኤዳን ምድር በመጀመሪያ በቃየል ፊት ትሰሩት ዘንድ ያስፈልጋል። እነርሱም አንተ የምትኖርባትን ያዩ ዘንድ ነው። በዚህ የሚመለሱ ንስሐ ይገቡ ዘንድ ነው። ካልወደዱ ግን እነርሱ ይጠፋሉ፣ እንቅፋትም በእነርሱ ላይ ይሆናል። የምትሰሩባቸውን እንጨቶችንም ከደብር ቅዱስ ቁረጡ። የመርከቡ ርዝመትም 300 ክንድ ይሁን፣ አግድሙ 500 ክንድ ይሁን፣ ቁመቱም 30 ክንድ ይሁን። ይህን ሰርተ ከፈጸምህ ወደ ላይ 1 በር ይሁን፣ 3 ክፍል ይሁን። ከክፍሎቹ እያንዳንዳቸውን ቁመቱ 10 ክንድ ይሁን። የመጀመሪያዋ ቤት የአናብስት የአራዊት የሰጎኖች ሁሉ ይሁን። ሁለተኛውም ለወፎች ለተዋሲያን ይሁን። 3ኛዋ ቤትም ለአንተ ለቤተሰቦች ለልጆች ለሚስቶቻቸውም ይሁን። በመርከቡም የውሃ ጉድጓድ ስራ፣ በርም አድርግላቸው፣ ከእነርሱ ውሃ ይገኝ ዘንድ ከአንተ ጋር ላሉት መጠጥ ይሁን። ጉድጓዱንም በውስጥና በውጭ በቆርቆሮ ለብጠው። በመርከቡ ውስጥም አንተም ከአንተ ጋር ያሉትም ትመገቡ ዘንድ የስንዴ ማጠራቀሚያ ስራ። ዳግመኛም አብኑስ ከተባለው እንጨት መጥቅ ደውል ስራ። ርዝመቱ 3 ክንድ አግድሙ 1 ክንድ ተኩል ይሁን። መምቻው ከእነዚህ እንጨቶች ይሁን። የሚደወለውን በቀን 3 ጊዜ ይሁን። መጀመሪያ በነጋ ጊዜ የመርከቡን አሰራር ያዩ ዘንድ ለስራ የሚሰበሰቡ ዘንድ፣ የሁለተኛውንም ደወል ድምፁን በሰሙ ጊዜ ለምግብ ይሰበሰቡ ዘንድ፣ 3ኛውም ምሽት በሆነ ጊዜ ሄደው ከድካማቸው ያርፉ ዘንድ ነው። እግዚአብሔርም ኖህን አለው፣
በሕዝቡ በመካከላቸው ዙር ተመላለስ፣ ጥፋት መጥቶ እንደሚያሰጥማቸው ማስረዳቸው። በፊታቸውም መርከብን ሥራ፣ ስለ መርከቡ አሰራረ ከለመኑ እንዲህ ብላ አስረዳቸው። እግዚአብሔር እኔንም ልጆቼንም ከጥፋቷ እንድን ዘንድ ወደ መርከቡ እንድንገባ አዘዘኝ። ኖህ በመካከላቸው በተመላለሰ ባስረዳቸውም ጊዜ ዘማውያን ዘፋኞችም ከመሆናቸው የተነሳ ሳቁበት። ይህ ሽማግሌ ይሳሳታል፣ አእምሮውን አጥቷል አሉ። ውሆች ወደ ተራራው ላይ ይመጡ ዘንድ እንዴት ይቻላል? ወደ ተራራው ላይ የሚወጣ ውሃ ፈጽሞ አላየንም። ይህ ሽማግሌ ግን የጥፋት ውሃ ይመጣል አሉ። ኖህ ስለ እነርሱ እግዚአብሔር ያዘዘውን ተግባራት ሁሉ አደረገ። ኖህም እነዚህን 3 ልጆች ወለደ። በመጀመሪያ 100 ዓመት ታቦት የሰራባት ነው። በዚች 100 ዓመት ደም የሚወጣበትን ፈጽሞ አልተመገበም። የእግሩ ጫማም አልተለወጠም፣ አልተበጠሰም። ዳግመኛም በዚህ 100 ዓመት ልብሶችን ከእርሱ አልለወጠም። ከእነርሱም ስራው አልተቆረጠም። በእጁ የተያዘች በትርም አልተለወጠችም። በራሱ ያለ መጠምጠሚያውም አላረጀም። የራስ ጠጉሩም አልበዛም፣ አልጎደለም። 72ቱን መተርጉማን እንዳስረዱን አስቀድሞም በዮናናውያን መጽሐፍት እንደተጻፈ እኒህ 3ቱ የኖህ ልጆችም ከእነርሱ የመጀመሪያው ሴም፣ ካምና ያፌት ናቸው። ከማቱሳላ ልጆችም ሚስት አገቡ። ዳግመኛም የኖህ አባት የላሜህ ዕድሜ 750 ዓመት ሆነ። ዳግመኛም ላሜህ ለሞት ተቃረበ። አባቱ ማቱሳላን ልጁ ኖህንም ጠራ። ላሜህም በማቱሳላ ፊት አለቀሰ፣ እንዲህም አለው፣ አባቴ ሆይ ባርከኝ፣ ነጻም የወጣሁ አድርገኝ። ማቱሳላም ልጁ ላሜህን ባረከ፣ እንዲህም አለው፣ በሁሉም በአባቶቻችን ጊዜ ከእነርሱ አንዱስ እንኳን ከአባቱ በፊት አልሞተም። ልጁ ይቀብረው ዘንድ ከአባት ከልጁ በፊት ነው እንጂ። ልጄ ሆይ ዛሬ ግን አንተ ትሞታለህ፣ እኔም ከዚህ ሥጋ ከመለየቴ በፊት ሐዘንህን እቀምሳለሁ። ልጄ ሆይ ዛሬ እነሆ ዓለም ተለወጠ፣ አሟሟታቸውም ተቀየረች። ከዛሬ ጀምሮ ልጅ ከአባቱ በፊት የሚሞት ይሆናል፣ በልጁም አይደሰትም፣ ከእርሱም የተነሳ አይጠግብም። እንደዚሁም ሁሉ ልጁ በአባቱ አይረካም፣ አይደሰትበትምም። ላሜህም ሞተ፣ ገነዙትም፣ ከቤተ መዛግብትም አደረጉት። የላሜህ ሞትም የጥፋቷ ከመምጣቱ ከ17 ዓመት በፊት ነበረ። አባቱ ማቱሳላ ልጁ ኖህም በደብር ቅዱስ ለብቻቸው ቀሩ። ኖህም ሁልጊዜ ወደ መርከብ ይወርድ ነበር፣ ልጆቹን ሚስቶቻቸውንም ያስተምር ዘንድ ስለ ነፍሳቸው ይደክሙ ይጸልዩም ዘንድ ለማስተማር ሲመሽ ወደ ተራራው ይወጣ ነበረ። ከቃየል ልጆች ጋር እንዳይቀላቀሉ ይከተሏቸው ዘንድም እንዳይወርዱ ይጠበቁ ዘንድ ኖህ ስለ ልጆቹ ይፈራ ነበርና በሐሳቡም እኒህ ጎልማሶች ይሸነፋሉ ይል ነበር። በሌሊት ከእነርሱ በወረደ ጊዜም ሽማግሌው ማቱሳላን በእነርሱ ላይ ያዘው ነበር። ኖህም በቃየል ልጆች ላይ ስብከትን፣ ትምህርትን ያበዛ ነበር። የሴት ልጆች ከደብር ቅዱስ በወረዱ ጊዜም ከቃየል ልጆች ጋር ሆኑ፣ በርኩሰታቸውም ረከሱ። ከእነርሱም ገርሳኒ ረአይት የሚባሉ ልጆችን ወለዱ። እነርሱም በኃይላቸው ጽኑዓን የሆኑ ናቸው። ሌላውም እንደነሱ ረአይት ነው፣ ጥበበኞች ሆኑ። ቀዳማውያንም ስለ እነርሱ ጽፏል። መላእክት ከሰማይ እንደወረዱ ከቃየል ልጆች ጋርም እንደተቀላቀሉ ከእነርሱም ረአይትን እንደወለዱ በአነጋገራቸውም እንደሳቱ ተናገሩ። ከዚህ የተነሳም በእግዚአብሔር ዘንድ ሐሰት ነው። ረቂቃን መላእክት ቢሆኑ ሰው በሌለበት በኃጢአት ይገኙ ነበር። ይህ ግን አይደለም። ይህ ተግባር የመላእክት ወይም የመናፍስት ባህሪ ቢሆን ያልረከሰች አንድ ሴትም በመሬት ባልተውም ነበር። ሰይጣናት እጅግ ክፉዎች ናቸውና፣ ነገር ግን አስተሳሰባቸው ጠባያቸውም ሴትም ወንድም አይደለም። እነርሱ ረቂቃን መናፍስት ናቸው እንጂ ሕጉን በተላለፉ ጊዜም ጥቁሮች ሆኑ። ብዙ ሰዎችም መላእክት ከሰማይ ወርደው ከሴቶች ጋርም ተገናኝተዋል፣ ልጅም ወልደዋል ይላሉ። ይህ ግን እውነት አይደለም። ከተራራው ላይ ወጥተው የነበሩ የአዳም ልጆች ናቸው እንጂ ድንግልናቸውን፣ ንጽሕናቸውን በመላእክት አምሳል ምስጋናቸውን በመጠበቃቸው የእግዚአብሔር መላእክት ወይም ልጆች ይባሉ ነበርና፣ ሕጉን በተላለፉ ጊዜ ግን ከቃየል ልጆች ጋር ተቀላቀሉ፣ ልጅም ወለዱ። የማያውቁት ግን መላእክት ከሰማይ ወረዱ፣ ከሰው ልጆች ጋርም ግንኙነትን አደረጉ፣ ከእነርሱም ረአይትን ወለዱ ይላሉ። የአዳምና የሔዋን ልመናቸው አማላጅነታቸው ከሁላችን ጋር ጸንቶ ይኑር ለዘላለሙም አሜን።